ቁሳት ደግሞ እንዴት ወጥተሽ ነው ነው ወጣ ነበር? ሄርሜላ እዚህ ያለች ተብኪ ነው። ሄርሜላ እዚህ ያለች ተብኪ ምን ሰራች እዚህ? ማን ያለሽ አታደርግ እንዴ? ምንድነው አንተ አይደብራችሁም እንዴ? ምንድነው የማየው ነገር? አንዳንዴ ማሻውም የሰውን ነገር ብቻ እየሰማሽ ምን አትውቀሽ እንገባሽ። ያየሽው ነገር የለም ሰው ዝም ብሎ ወሬ ብቻ ስለነገረሽ። አሁን ላይ አብዛኛው ሰው በቃ እኔን ለማስጠላት ነው እንትን ለማለት ነው ሁሉም ሰው እየተሯሯጠ ያለው። ምንም እየተሯሯጠ አይደለም ያየሁት ነገር ራሱ ያስጠላል። ምንድነው እንደዚህ እንትን የምትሉት? ሄሎ የት ነው? ስንተኛ ነው? የት? እሺ እመጣለሁ። እርግጠኛ ሳትሆኝ ነገሮችን እንትን ማለት አለብሽ እንዴ? አሁን ለዛ ጉዳይ ከሆነ የመጣችው በጣም ትገርሚያለሽ። አንቺ ራስሽ ማመንሽ ማለት ነው። ለዛ ጉዳይ ነው የመጣው። ሲቀጥል ደግሞ አንደኛ ና ቁጭ በል ና እንደውም እፈልግሃለሁ ና እንደውም ተቀመጥ እፈልግሃለሁ። ለምንድን ነው የምታደክሙኝ? እንዴ ምንድን ነው የምታደክሙኝ የምትለው? እኔ መቃወስ አለብኝ እንዴ? እርግጠኛ ያልሆንሽበትን ነገር እንዴት ይዘሽ ትመጪያለሽ? ቆይ እኔ እርግጠኛ አይደለሽም አይደለ? እዚህ ቤት ትኑር አትኑር አያየሽው ነገር የለም። ሰው ብቻ አብርሃም ጋር አስተላለሽ ብለሽ ትመጪያለሽ እንዴ? አይደለም አልገባህም። የመጣሁበት ምክንያት አለኝ። ሰሞኑን ምናልባት ቪዲዮውን አይተኸው ሊሆን ይችላል። ብሩክ መጀመሪያ ፈረንጁን አግኝቼው ነበረ። አገናኘኝ አልኩት ብሩክን። አንተ ስንት ቀን አገናኘኝ ስልህ የለችም እንዲናት እያልከኝ ነው። ማግኘት ፈልጋለሁ። ስላልተመቻት እኮ ነው። በቃ ከተመቻት አገናኝሻለሁ የሆነ ቀን። ግን ስላልተመቻት ነው እዚህ ጋር ላገኝሻት አይደል? ስላልተመቻት አይደለም። ሲጀመር ከኔ መሸሽ ስለምትፈልግ ነው አይደለም? እንደዚህ እርግጠኛ ያልሆንሽበትን ነገር ሰውንም ስም አታጥፊ። ዝም ብለሽ ከኔ መሸሽ ስለምትፈልግ ነው አልኩህ እኮ። ምክንያቱም ከአንቺ ሰርቃለች ምን ብላለች እኮ። ብሩክን ራሱ አገናኘኝ ብዬው ነበር። ጠፋ ድጋሚ ማለት ነው እኮ። ለምንድን ነው አላገናኝም ያልሽው? እሱ ምክንያቱም አልተመቻትም ነው እሱ እያለ ያለው። ማግኘት አልፈለገችም። ምን ብዬ ልንገርሽ? ምላስ ሰጠው። የእህቱ እንግዲህ በምላሱ እያሳመናት ይገኛል ማለት ነው። እንግዲህ ጠዋት በተኙበት ያቺ ውሽሚት ባለችበት ልትገባ ፈልጋ ነበረ፣ ግን እሷ የለችም። ማን ነው እዚህ አለች ያለሽ ብሎ ወደ ሳሎን ወስዷታል ማለት ነው። እንግዲህ አብርሽ ትዳርህን ስትለው አደጋ ላይ ነው፣ እባክህ ትዳርህን ስትለው እኔ ብዙ ሰዎች እኮ በራሴ ማልተማመን የመሰላቸው ራሴን መጎዳ የመሰላቸው እኔ ላይ ጫና እያበዙብኝ ነው። ስለዚህ እኔ ራሴን አውቄ መመራ ሰው ነኝ። ማንም ስለምንም ነገር አይመለከተውም። እባካችሁ እኔን ተውኝ። አንድ ነገር ሳታቁ ዝም ብላችሁ አታውሩ። እኔን ጥፋተኛ አርጋችሁ እኔን አታውሩኝ። እኔ ጋር ብቻ አይደለም ጥፋት ያለው፣ ሩታን እቤት ጠርተሻት ወይም ደግሞ እዚህ መጣ ሁሉም ነገር መወያየትና ማውራት እንችላለን እያለ ነው ማለት ነው። እንግዲህ ቡዜ ስትመጣ ሄርሜላን በተኛችበት ልታገኛት ፈልጋ ነበረ፣ ግን የለችም ብሎ ወደ ሳሎን ነው ያሳያት ማለት ነው። ሳሎን አለች ብሎ ሳሎን እንግዲህ በባዶ ሳሎን አስቀምጧታል ማለት ነው። እንግዲህ እሱም የመልስ ምት መለሰላት፣ ምላስ ሰጥቶታል ማለት ነው። ሰላም ተመልካቾቼ፣ ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እንደዚህ አይነት ወራዳ የሆነ ልጅ ማለት ነው ምላስ ሰጥቶታል። እንግዲህ በዚህ ምላሱ ሄርሜላን ቢያሳምንና ሄርሜላን ቢያባርርስ? ሄርሜላን አባሮልን እስኪ በዚህ ምላሱ፣ በዚህ አሳማኝ ምላሱ ማለት ነው ቤተሰብዬና ይሄ ወራዳ የሆነ ልጅ እንግዲህ እየገለፈጠ እንደፈለገ እየሆነ እንደፈለገ እየተዝናና ይገኛል። ውድ ቤተሰቦቼ የእሱ ያለውን መልስ እኔ ይሄንን መልስ ማለት ነው በጣም የሚያስጠላና ወራዳ የሆነ መልስ ነው። እንደኔ ሩታና አብርሽ ቢታረቁ ራሱ አብሮ በፍቅር የሚኖሩ አይመስለኝም። ሄርሜላን መርጦ ከሄርሜላ ጋር አብሮ መኖር ይፈልጋል እና ሄርሜላና አብርሽ ደግሞ ሩታ እኔ እኮ ሩታ ርቃ ነው ያለችው፣ እቤቴ አይደለችም። ስለዚህ እቤቴ እስከሌለች ድረስ እንደፈለኩኝ መሆን እችላለሁኝ፣ እንደፈለኩ ማድረግ እችላለሁኝ። እቤቴ ሆና ተቆጣጣረኝ እንጂ እንዴት ነው እሷ ርቃ እኔን መቆጣጠር የምትችለው እያለ ይገኛል። ይሄ በራስ መተማመን ሳይሆን በራስ ውርደት ላይ ውርደት መጨመር ነው፣ ክብር መቀነስ ነው። ምንም ነገር አይደለም። እንግዲህ ቡዜ በጣም ተናዳ እያወራችሁ ነበረ እንዳያችሁት ማለት ነው።
እያወራችሁ እንግዲህ እኔ አልፈልግም እያለ እያወራችሁ እየተዝናና ነው ማለት ነው። ጥያቄ ስትጠይቀው እኔ ጥፋተኛ አታድርጉኝ እያለ እያወራ ነው። እንግዲህ ቡዜ አሳምኗታል ማለት ነው። ስለኔ ምንም ነገር አትጨነቂ፣ አታስቢ፣ ስለኔ ምንም ነገር አያጨናንቅም፣ ዝም ብላችሁ ነው የምትጨናነቁት፣ እባክሽ ምንም አያሳስብም። ሲጀመር እንደዚህ አይነት እኔ ልክስክስ ወንድና እንደምታስቡ አይነት ወንድ አይደለሁም። ጥፋት ምንም ነገር ባይኖርም ጥፋት አለብኝ ብሎ እንግዲህ አምነዋል ማለት ነው። ጥፋት እኔ አለብኝ መኖር ግን ቢሆንም ይሄን ነገር አታድርግ ደግሞ አትበኝ። እኔ በራሴ መመራ እንጂ በሰው መመራ ሰው አይደለሁም፣ ልጅም አይደለሁም። ስለዚህ ፏፈሽ በይ እንደፈለግሽ ሁኚ። አንቺ ስለኔ ምንም ነገር አያሳስብሽ፣ ስለኔ ላይፍ ምንም ነገር አያሳስብሽ። እባክሽን እህቴ ተይ። ለዚህ ከሆነ የመጣሹ በጣም ትገርሚያለሽ። የኔ ችግር ሳትጠይቂኝ ያለውን ነገራቶችን ሳትጠይቂኝ ዝም ብለሽ በዚህ ስለመጣሽ ይሄንን ነገር ስላደረግሽ በጣም ያሳዝናል ብሎ እያለ ነው ማለት ነው እንግዲህ እሱ እየተጨቆነ እንደሆነ ሩታን ወደ ሀቅ እንዳላት አድርገው ቤተሰብም እንደሚያወሩት እያደረገ ነው ማለት ነው። ከሄርሜላ ጋር ቢሆን እንግዲህ አሁንም ግንኙነቴ አላቋረጥም፣ ግንኙነት እንዲኖረኝም እፈልጋለሁ፣ ወዳታለሁኝ። እንዴት ነው እንደዚህ የምትሆኚው? እሷ ሩቅ ሆና እኔ እዚህ ሆኜ የምትቆጣጠረኝ ምን ስለሆነች ነው? እቤቴ ብትመጣና ከእሷ ጋር ብንዘላዘልስ አንድ ነው። እቤቴ ሳትመጣ ሩቅ ኮና እንዴት ነው እኔ እንደዚህ ምትለኝ ማለት የምትችለው? እንዴት እንደዚህ ታደርጋለች እያለ ነው ማለት ነው። አንተ እቤትህ ቁጭ ብትልም አንተ ቤት ካመጣሃት ትመጣለች። በስነ ስርዓት አምጥተህ ነይ ቤት እንሄድና ነገራቶችን እንፍታ ብለህ በስነ ስርዓት ተነጋግረህ መፍታት ሲገባህ ገና ጭራሽ ምላስ አለኝ ብሎ እንግዲህ ጭራሽ ብሎ እቤት ያለለችም እኔ እንደፈለኩኝ እሆናለሁ እያለ ነው ማለት ነው። እዛ ጋር ጥግ ላይ እንግዲህ ፎቶዋን እያያችሁ ከሆነ እስኪ እንዴት አባታቸው እንደሚያምሩ እያቸው ማለት ነው። ሁለቱንም እንዴት አባታቸው እንደሚያምሩ ያንን ፎቶ እንኳን ሲያይ ስሜቱ አይነካም። ይህንን ቤት ነበረ እኔ የፈለኩት፣ አብሮ እንዲኖሩ አብሮ መጫወትና መሳቅ ልጃቸው አብሮ እንዲያሳድጉ ነበረ እኔ የፈለኩት የነበረው። የምሬን ነው ምላችሁ። እና እሱ ግን ባልሆነ መንገድ ነው ቡዜ እንግዲህ በደንብ አርጋ እየመከረችው ነው፣ ግን እሱ አሻፈረኝ እያለ ነው ማለት ነው። በጣም ያሳዝናል እውነት ለመናገር በዚህ ልክ የወረደና የዘቀጠ ሰው እኔ አይቼ አላቅም። እውነትም ሀቅም ቢኖረውም ግን በዚህ ልክ አንተን ተንዘላዘል እሷ ሩቁም ሆነች አጠገብህም ሆነች መንዘላዘልህ አልቀረም ማለት ነው። ሩቅ ራሱ ብትሆን እንደውም በታማኝነት መቀመጥ ሲገባ ጭራሽ ብሎ እንግዲህ እሷ ሩቅ ሆና እኔን እንዴት ትቆጣጠረኛለች እያለ ነው ማለት ነው። እንደዚህ አይነት ድፍረት፣ እንደዚህ አይነት ወራድነት ማለት ነው በጣም ነው የሚያሳዝነው እውነት።